የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ ቲክቶከርን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ሐሙስ ህዳር 1 ቀን 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 ቀን 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋለጥ ልብስ በአደባባይ ለብሰው የተያዩ ያሏቸውን ተጠርጣሪዎችንና ግብረ አበሮቻቸውን ማሰሩን አስታውቆ ነበር። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉት ሲሆን ማክሰኞ ዕለት በቁጥጥር ስር ከዋሉት መካከል ወንጌል በቲክቶክ ስሟ ኢቫን 700,000 ገደማ እንዲሁም ዮሐንስ ወይንም በቲክቶክ ስሙ ጃኒ 434,000 ገደማ ተከታይ ያሏቸው። ፖሊስ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸውን ወንጌላዊት ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቻቸው ናቸው የተባሉት በረከት ጸጋዬ፣ መቅደም ደረጄ፣ ግሩም ገዛኸኝ በቁጥጥር ስር መዋላቸው የተገለጸው ማክሰኞ። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጥፉ ላይ እውቅና እና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን በኃላፊነት በጎደለው መንገድ የሚጠቀሙ ያላቸውን ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዲያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል ፖሊስ ስራውን እንደሚቀጥል ገልጿል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ስግጥ ፍምስ በሚለው ንግግሩ በርካቶች ዘንድ መነጋገሪያ ሆኖ ነበር። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብለዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታኝ ልጄ ነው። ከዚህ በተጨማሪም የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ሌላ ተጨማሪ ውዝግብ መነሻ ሆኖ ነበር። ቲክቶክ ክሬቲቭ አዋርድ 2025 ህዳር 21 ቀን 2018 ዓ.ም ለሶስተኛ ጊዜ በኢትዮጵያ የተካሄደ ሲሆን ዝግጅቱን በቀጥታ በአርትስ ቲቪ ላይ ተላልፏል። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናውን ጨምሮ በተለያዩ ዘርፍ ሽልማቶችን አግኝቷል። ጉዳዩን በሚመለከት በማህበራዊ ሚዲያ ላይ ሀሳቦቹን ያጋራው በፍቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበር ያስታውሳል። የማህበራዊ ሚዲያ ዘመቻን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ እየተፈጠረ ነው የሚለው በፍቃዱ ይህ ግን ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነ ስርዓቶች ላይ ሰዎች በዲዛይነር አሰርተው በተለያየ ልብስ አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ በዚህም ራሳቸውን ይገልጻሉ ወይንም መልእክት ያስተላልፋሉ ሲል ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥረዋል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱን በመጥቀስ እናቴ ብቻዋን ነው ያሳደገችኝ በማለት የሴቶችን ተፈጥሯዊ ፈተናና ጥንካሬ ማስታወስ ፈልጋለሁ በሚል ቀይ ልብስ ለብሶ መገኘቱ ተጠቅሷል። ይህ ወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሰፍቶት መልበሱን መግለጹን ያስታውሳል። በዚህ ልጅ እንዲሁም የእጁ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ በተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበር በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሀቅ ላይ የተመሰረተ አይደለም የሚለው በፍቃዱም ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲል ያጣጥላል። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ የሰጡት ለዚህ ዘመቻ ነው ሲል ተናግረዋል። አቃቤ ሕግ የትኛውን የሕግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመር ነው ማለቱ በማስታወስ የለበሱትን በአደባባይ የሚታይ ነገር በመሆኑ አስረው ምን እንደሚመረምሯቸው ራሱ አላውቅም ብሏል። ቲክቶከሮቹ የተላለፉትን የሕግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበርም ጨምሮ ገልጿል። ቲክቶከሮቹ ምን አይነት ክስና ቅጣት ሊገጥማቸው ይችላል? ቲክቶከሮቹ በየትኛው የወንጀል ሕግ ሊጠየቁ እንደሚችሉ ያነጋገራቸው የሕግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ሕግ አንቀጽ 639 ንዑስ አንቀጽ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ተናግረዋል። ይህ አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊት ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ አጸያፊ ድርጊት የፈጸመ ወይንም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1,000 ብር በማይበልጥ መቀጮ ይቀጣል ይላል። ረቡዕ ዕለት የአዶናይ መታሰርን አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለው ከታሰሩ ተጠርጣሪዎች ወንጀለኞች ጋር በተያያዘ መታሰሩን መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክቶክ ላይ የወጣቶች ድምጽ ከፍ እያለ ስለሆነ ያንን ለማፈንና ለማስደንገጥ የፈለገ ነው የሚመስለው ብሏል። ቲክቶክ ክሬቲቭ አዋርድ
የሽልማትና ስነ ስርዓት የወጣቶችን የፈጠራ ችሎታ ከመበረታታት ባለፈ የአገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖረው አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነ ስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ መገንባት ረገድ አስተዋጽኦ እንዳለው አዘጋጆቹ ይናገራሉ። በችሎታቸው አገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው በተባለው በዚህ ሽልማት ስነ ስርዓት ላይ ከ5 ሚሊዮን ብር በላይ ሽልማት መዋሉ ተገልጿል። መድረኩ አርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሌሎች ተሰጥኦአቸውን እንደሚያሳዩበት 26 የመወዳደሪያ ዘርፍ የተዘጋጀ ነበር። የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፈቃዱ እነዚህ ድምጾች ፖለቲካ አይደሉም፣ ባህልን ከመጠበቅ የሚመጣ ይመስላል፣ ወግ ጠባቂነትንም ደግፎ ከሆነ ሊበራልነት ወንጀል አይደለም ሲል ይሞግታል። ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ እየሆነና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችል ያለውን ግምት ይናገራል። እነዚህ አሁን በቁጥጥር ስር የዋሉ ቲክቶከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች ለዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችል ያለውን ግምት ያስቀምጣል። መንግስት ቲክቶክ ከቁጥጥር ውጪ እንዳይወጣ እኔን ያየህ ተቀጣ ለማለት እነዚህን በማሰር ሌሎቹን የማስፈራራበት እድል ይኖራልም ሲል ያብራራል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥን እና በተለያዩ የማህበራዊ ሚዲያ አማራጮቿ ስታደርስ ቆይታለች በማለት አሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት ይፋዊ መግለጫ ሰጥተዋል። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮቿ ከታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን በማለት ስርጭት ማቆማቸውን በመግለጫ አሳውቀዋል። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያዋን ሎጎ በመጠቀም በየትኛውም ሁነት ወይም ኢቨንት በእቅድና ዜና ወይም ፕሮግራም በስልጠና መድረክ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ ወይም የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን ብለዋል። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁን ለዘለቃችሁ ለውድ ተመልካቾቻችንና ተከታዮቻችን ልባዊ ምስጋናችን ላቅ ያለ ነው በማለት መግለጫቸውን አጠናቀዋል። ከጠንካራ ሰላማዊ ትግል መቼም አታስቆሙንም በማለት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ ሰጠ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ከተማ አዲስ አበባ ትናገራለች በሚል መሪ ሐሳብ የጠራው ታላቅ ህዝባዊ ስብሰባ ይፋ ከተደረገበት ቀን አንስቶ በፓርቲውና አመራሩ ላይ የስም ማጥፋትና የማስፈራሪያ ፕሮፓጋንዳዎች በገዢው ፓርቲ ልሳናት በኩል ሲተላለፉ መቆየታቸውን ተመልክተናል ብሏል። ፓርቲያችን የጠራው ስብሰባ አዳራሽ ለማከራየት ተስማምተው በነበሩ ሆቴሎችና ሲኒማ ቤቶች ላይ በደረሰ ከፍተኛ ጫና ምክንያት እንዲሰረዝ ከተደረገ በኋላም የገዢው ፓርቲ ልሳናትና ከፍተኛ ባለስልጣናት አጥፏቸው የሚል ይዘት ባላቸውና ከተወሰነ ማዕከል በመመሪያ የሚወርዱ መሆናቸው የሚታወቅ የበቀቀን ጩኸት የሚመስሉ ፕሮፓጋንዳዎች መነዛታቸውን ቀጥሏል ብሏል። የልጥፎቻቸውና የውንጀላዎቻቸው ይዘትም ነገ በፓርቲያችን ላይ ምን ለማድረግ እንዳሰቡ አመላካች ነው። መሰል ድርጊቶችን የሚፈጽሙ ከወዳቸው አንድ ስንዝር አርቀው ማሰብ የማይችሉ የራሳቸውን አቋም የሌላቸው በተሰፈረላቸው ልክ የሚጮሁ የየስርዓቱ ተለጣፊዎችና በሞቀበት አዳሪዎች ነገ ትክክለኛ የፍትህ ስርዓት ሲሰፍን ከተጠያቂነት በፍጹም እንደማያመልጡ ሊገነዘቡ ይገባል ብሏል። በተለያየ መልኩ በፓርቲያችን በከፍተኛ አመራሮች ላይ የሚደረጉ ጫናዎች ከወትሮ በብዙ እጥፍ በተጠናከረ መልኩ የሚንቀሳቀሱና ሰብአዊ ነጻነትን የሚጋፉ ከፍተኛ የደህንነት ስጋት ውስጥም የሚከቱ ናቸው። በተጨማሪም ከላይ የተጠቀሱት የፕሮፓጋንዳ ዘመቻዎችና ለኢሃፓ አመራሮች በተለያየ መንገድ የሚደርሷቸው ዛቻና ማስፈራሪያዎች የገዢው ፓርቲ አንዳንድ ሹማምንት ምን ያህል ሰላማዊ ትግልንና ሰላማዊ ታጋዮችን እንደሚፈሩና እንደሚጠሉ ከበቂ በላይ ማሳያዎች ናቸው ብለዋል። በእርግጥ በዚህ ስርዓት መጠላት በትክክለኛ መንገድ ላይ ስለመሆናችን ማሳያ ነውና ያስጨንቅ የነበረው ለኢሃፓ ውዴታ ቢኖራቸው ነበር ብሏል። ይህ ሁሉ በሰላማዊ መንገድ የሚንቀሳቀስ የፖለቲካ ፓርቲ በህገ መንግስቱ ጭምር የተሰጠውን የመሰብሰብ የመደራጀትና የሰላማዊ መንገድ የመታገል መብት ለመጠቀም በመራመዱ የሚደርስበት መሆኑ የሚያሳፍር ነው። በተጨማሪም ይህን ሁሉ የመብት ጥሰት የሚፈጽመው በየመድረኩ ስለ ዲሞክራሲና የመድብለ ፓርቲ ስርዓት ሲደመሰኩር የሚውለው ብልጽግና ፓርቲ መሆኑ ራሱኑ ትዝብት ላይ ይጥለዋል ብለዋል። አንድ የመንግስት ከፍተኛ ሹም ስላልነበረበትና በልጅነቱ ከሰሚ ውጪ ስለማያውቀው የነጭ ሽብር ታሪክ የማንሳት ይልቅ እርሱና የሚያገለግለው መንግስቱ በየቦታው ስለሚጥሏቸው ጦርነቶች፣ ስለሚገፏቸው ሰብአዊ መብቶች፣ በጅምላ በድሮን ስለሚጨፈጭፏቸው ንጹሃን፣ ወላጅ አልባ ስላደረጓቸው ህፃናት፣ ለስልጣናቸው ሲሉ ከበው ስለሚያስረቡት ህዝብ፣ ስላስደፈሯቸው በመቶ ሺዎች የሚቆጠሩ ሴቶች፣ በየእስር ቤቱ ስላገሯቸው ጋዜጠኞችና ፖለቲከኞች በጀመረ አፋቸው ለማውራት ቢችሉ መልካም ነበር ብለዋል። በነካ እጃቸው በትግራይ ስለፈጸሙት፣ በአማራ፣ በኦሮሚያ፣ በሁሉም የኢትዮጵያ ክፍል ላይ እየፈጸሙ ስላለው መከራና ግፍ ቢነግሩን ብለን እንጠብቃለን ብሏል። ነገር ግን ገዢው ፓርቲ አሁን እየሄደ ባለው መንገድ አመራሮችን ኢላማ በማድረግና የፓርቲን ስም ያውም
ጉዳዩን ከመንግስት አመራሮች በማይጠበቅ መልኩ በማጠልሸትና በሐሰት በመወንጀል ኢህአፓን ከሰላማዊ ትግል እንዲወጣ ማድረግ እንደማይቻል እናሳውቃለን ብለዋል። ይልቁንም እንደዚህ አይነት አፈናዎች፣ ጭቆናዎችና የመብት ረገጣዎች በፖለቲካ ፓርቲ ተደራጅቶ የሚንቀሳቀሰውን ብቻ ሳይሆን በፖለቲካ ውስጥ ንቁ ተሳታፊ ያልሆነውን የህብረተሰብ ክፍልም የሚያማርሩና በጋራ ለመታገልም ዋና አነሳሳሽ ሆነው የሚቀጥሉ ናቸው ብለዋል። የኢትዮጵያ ህዝብ እስከዛሬ በምናደርገው ትግል ውስጥ በቆራጥነት ከጎናችን በመቆም እየሰጠን ላለው ከፍተኛ ህዝባዊ ድጋፍ ልናመሰግነው እንወዳለን ያለው ሲሆን ከዚህ በኋላም በምናደርገው ጉዞ ይህ ድጋፍ እንደማይለየን ባለሙሉ እምነት ነን ብለዋል። ኢህአፓ አሁን በያዘው መንገድ ሰላማዊ ትግሉን አጠናክሮ ለመምራትና ለዚህም የሚከፈለውን ዋጋ ሁሉ ከፊት ሆኖ ለመክፈል ያለውን ቁርጠኝነት ዛሬም በድጋሜ ለኢትዮጵያ ህዝብ ያረጋግጣል በማለት መግለጫውን አጠናቋል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘንም።